ሺህ ወሮበላ ፓርቲዎች ሺህ ወሮበላ ግለሰቦች አውሮፓና አሜሪካ ካላችሁት የተሻሉ ኃይሎች እዚህ ሀገር ላይ አሉ። ዛሬም አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ናቸው። እናንተ በተንኮል የወሰዳችሁትን እኛ ፍትሃዊ በሆነ መልኩ ጠይቀን የማንወስድበት ምክንያት እንደሌለ ደግሞ ታውቁታላችሁ። በመጨረሻም ኢትዮጵያ ቀይ ባህር ላይ ትመጣለች። ኢትዮጵያ ባህር ኃይል ቀይ ባህር ላይ የጦር ሰፈር ይኖረዋል። ሞተ ተብሎ የተጻፈለት በጃዋር 90 ጊዜ የተጻፈለት ልጅ አለ። የወላይታ ዲቻ ደጋፊ ኢሳያስ አፈወርቂ ምንድን ነው እያደረገ ያለው የሚለውን ነገር ዓለም እያየው ያለው ነገር ነው። ይህን እነግራችኋለን። ጀግና የሆነ መንግስት አለ፣ ጀግና የሆነ ሰራዊት አለ። ሁሉ ነገር ይስተካከላል። ሰኞ፣ ማክሰኞ፣ እሮብ እያላችሁ አጀንዳ ትፈጥራላችሁ። ሁሉንም አክሽፈናል። ተንጫጫችሁ። ልትወስድብን ነው ኢትዮጵያ። አዎ ኢትዮጵያ የራሷ የሆነ ነገር አንድ ነገር አይቀራትም። አሁን ሱዳን አሉኝ የምትላቸው አውሮፕላኖች ጠቅላላ የት ነው ያሉት? ኤርትራ መጥተዋል። ኤርትራ መደበቂያ ነው ማለት ነው። ስለ ኢትዮጵያ እያወራን ነው እያሉ እዛው ይሳሳሙ ነበር። ኤርትራ ምስራቅ አፍሪካ ውስጥ በመበጥበጥና በማተራመስ ብቻ 30 ምናምን ዓመት ተደርጓል። ይህ ስርዓት ለአንዴና ለመጨረሻ ጊዜ የሚወገደው ዘንድሮ እንደሆነ ምንም ጥያቄ የለውም። ሰላም ጤና ይስጥልኝ። የኢትዮጵያ ድምፅ ቤተሰቦች እንደምን አላችሁ? የኢትዮጵያ ድምፅ 4 ነጥብ ተጀምሯል። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ክቡራትና ክቡራን፣ ከዚህ በፊት ስንጠቀምበት የነበረው ቻናል እንግዲህ በወሮበሎች አማካኝነት ተዘግቶብናል። ያኛው የተዘጋብን ቻናል እስከሚመለስ ድረስ ይህንን አዲስ የኢትዮጵያ ድምፅ ወይም ኢቲ ቮይስ የተሰኘ ቻናል ከፍተናል። ይህንን ቻናል ኢትዮጵያን የምትወዱ የጀግና ልጆች ብቻ ሰብስክራይብ እንድታደርጉ አስቀድሜ እጠይቃለሁ። ክቡራትና ክቡራን፣ እንግዲህ ሰሞኑን አውሮፓም አሜሪካም ያለው ጠቅላላ ግሪሳ ሲንጫጫ እንደነበር ይታወቃል። ዛሬም አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ናቸው። እደግመዋለሁ፣ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮጵያ ጠቅላይ ሚኒስትር ናቸው። 4 ነጥብ። ይህንን ቻሉት። አውሮፓም አሜሪካም ያላችሁት ሺህ ቢንጫጫ ይላል የሀገሬ ሰው። ሺህ ቢንጫጫ በአንድ ሙቀጫ ነው። ተንጫጫችሁ። ምንም የተቀየረ ነገር የለም። ዛሬ ሰኞ ነው። ትላንትና እሁድ ነበር። ትላንት የወላይታ ዲቻና የሲዳማ ቡና ክለቦች የእግር ኳስ ጨዋታ ነበራቸው፣ እዚህ በመዲናችን አዲስ አበባ ላይ ማለት ነው። ጨዋታው ላይ በደጋፊዎች የእርስ በርስ ግጭቶች እንዳይከሰቱ በማለት የኢትዮጵያ እግር ኳስ ፌዴሬሽን ጨዋታው በዝግ እንዲካሄድ ወስኗል። ይሄ ደግሞ ትክክለኛና ተገቢ ነው። ይህንን ተከትሎ አውሮፓና አሜሪካ በክላሽንኮቭ ያቃተው፣ በህዝባዊ አመፅ ያቃተው፣ በሃይማኖት ያቃተው፣ በጤና ባለሙያዎች ያቃተው የወሮ በላ ስብስብ እቺን አጋጣሚ ተጠቅሞ መበጥበጥ ፈልገው ነበር። አልተሳካም። እኛ አለና እዚህ አገር ቤት እኛ እስካልን ድረስ ኢትዮጵያ ንቅንቅ አትልም። በቃ ልንገራችሁ፣ ኢትዮጵያ ጀግኖች ልጆች አሏት። ስለዚህ ሞተ ተብሎ የተጻፈለት በጃዋር 90 ጊዜ የተጻፈለት ልጅ አለ። የወላይታ ዲቻ ደጋፊ አልሞተም። እንኳን የሞተ አይደለም በጥይት የተመታ ሰው የለም እዚህ ሀገር ላይ። ሀገሪቱ ሰላም ነች። ይህን እያደረገ ያለው የኢትዮጵያ መንግስት ነው። እዚህ ሀገር ጠንካራ መንግስት አለ። ሺህ ወሮበላ ፓርቲዎች ሺህ ወሮበላ ግለሰቦች አውሮፓና አሜሪካ ካላችሁት የተሻሉ ኃይሎች እዚህ ሀገር ላይ አሉ። ስለዚህ ምንም አይሳካላችሁ። ሰኞ፣ ማክሰኞ፣ እሮብ እያላችሁ አጀንዳ ትፈጥራላችሁ። ሁሉንም አክሽፈናል። ይቀጥላል ወደፊት። ኢትዮጵያ ደግሞ ወደ ከፍታ ጉዞ አጥላለች። ምንም ማድረግ አይቻልም። የሻዕቢያ ተላላኪዎች፣ የካይሮ ተላላኪዎች ስራችሁ ይሄ ነው። መላላክና መላላክ ብቻ ነው። አብቹ ስራውን የሰራ ነው። የኢትዮጵያ መከላከያ ሰራዊት ስራውን የሰራ ነው። የኢትዮጵያ ፌደራል ፖሊስ ስራ የሰራ ነው። የኢትዮጵያ ነጋዴዎች ስራ የሰሩ ነው። የኢትዮጵያ ሐኪሞች ስራ የሰሩ ነው። የኢትዮጵያ መምህራን ስራ የሰሩ ነው። ሁሉም ኢትዮጵያዊ የስራ ዘመቻ ላይ ነው ያለው። ምንም ማድረግ አይቻልም። በምቀኝነት መኖር ትችላላችሁ። ምቀኝነት ግን ውጤታማ አያደርጋችሁም። አክስሯችኋል፣ አድቅቋችኋል። በቃ ይሄ ነው የእናንተ ታሪክ፣ ሌላ ነገር የለም። 4 ነጥብ። ክቡራትና ክቡራን፣ እንግዲህ ሰሞኑን የሱዳን ቀውስ ውስጥ ሙሉ በሙሉ ሻዕቢያ እንደገባ ይታወቃል። ሻዕቢያ ለአልቡርሃን ወግኖ የሄሜቲን ሰራዊት ሲወጋ እንደነበረ እንግዲህ ሄሜቲ ግልጽ በሆነ ቋንቋ ተናግረዋል። ሻዕቢያ በሱዳን ጉዳይ ውስጥ ገብቶ
እንደተሳተፈ ሄሜቲ አስረድተዋል። ስለዚህ ከዚህ ጋር በተያያዘ የአልቡርሃን እንግዲህ ባለፈው የሄሜቲ ኃይሎች ሲቀጠቅጡት የነበረው የካርቱም ኤርፖርት የተራረፉ የአየር ኃይል አውሮፕላኖች ጠቅላላ ወደ ኤርትራ እንዲሄዱ አልቡርሃን አድርጓል። ስለዚህ አሁን ሱዳን አሉኝ የምትላቸው አውሮፕላኖች ጠቅላላ የት ነው ያሉት? ኤርትራ መጥተዋል። ኤርትራ መደበቂያ ነው ማለት ነው። የሄሜቲ ዛቻ ምን ሊሆን ይችላል የሚለውን ነገር አብረን የምንመለከተው ነገር ነው። የሆነ ሆኖ ኤርትራ ማለት ነው ኤርትራ ምስራቅ አፍሪካ ውስጥ በመበጥበጥ እና በማተራመስ ብቻ 30 ምናምን ዓመት ተደርጓል። ይህ ስርዓት ለአንዴና ለመጨረሻ ጊዜ የሚወገደው ዘንድሮ እንደሆነ ምንም ጥያቄ የለውም። አለቀ። ስለዚህ የሱዳን የአየር ኃይል አውሮፕላኖች የተራረፉት ማለት ነው የተራረፉት ከመድቀቅና ከድብደባ የተረፉትን አምጥቶ አልቡርሃን ለኢሳያስ አፈወርቂ ሰጥቷል። ስለዚህ ኢሳያስ አፈወርቂ ምንድን ነው እያደረገ ያለው የሚለውን ነገር ዓለም እያየው ያለው ነገር ነው። 4 ነጥብ። ከዚህ ጋር በተያያዘ ኤርትራውያን በጣም ሲፎክሩ እናያለን። የሻዕቢያ ደጋፊዎች በጣም ሲፎክሩ እናያለን። ኢትዮጵያ ወደባችንን ልትቀማን ነው፣ ኢትዮጵያ ቀይ ባህር ላይ ልትመጣ ነው፣ አናደርሳትም፣ አናስመጣትም ይላሉ። በሌላ በኩል ደግሞ ጦርነት አንፈልግም ይላሉ። እኔ ልንገራችሁ የሻዕቢያ ደጋፊዎች ኢትዮጵያ ባህር አልባ የሆነችው መለስ ዜናዊና ኢሳያስ አፈወርቂ በሰሩት ውንብድና ነው። በውንብድና የተወሰደው የኢትዮጵያ የባህር በር አሰብን ጨምሮ ማለት ነው 100% ወደ ኢትዮጵያ እንደሚጠቃለል በኩራት ስናገራችሁ ዛሬም ነገም ደጋግሜ እንደ ኢትዮጵያዊ በግርማ ሞገስ ነው የምናገረው ይህንን ነገር። ተንጫጫችሁ ልትወስድብን ነው ኢትዮጵያ። አዎ ኢትዮጵያ የራሷ የሆነ ነገር አንድ ነገር አይቀራትም። አንድ ፔንስል እና አንዲት ነገር ሳይቀር ኢትዮጵያ ታስመልሳለች የተቀማችውን ነገር ሁሉ። ይህን ስነግራችሁ ለሻዕቢያ ደጋፊዎች በኩራት ነው የምናገረው። እናንተ አሰብን ስትወስዱ ኢትዮጵያን ላንድ ሎክድ አድርጋችሁ አጥራችሁ ዘግታችሁ 30 ዓመት ስትኖሩ ምንም እንዳልተለወጣችሁ አውቃለሁ። ተደጋጋሚ ጊዜ ሄጄ አይቻለሁ። መሬት ላይ ያለው ነገር ዱቄት ነው፣ ባዶ ምንም ነገር የሌለ ነገር ነው። እናንተ በተንኮል የወሰዳችሁትን እኛ ፍትሃዊ በሆነ መልኩ ጠይቀን የማንወስድበት ምክንያት እንደሌለ ደግሞ ታውቁታላችሁ። ስለምታውቁ ነው አሁን አንዴ ጥምረት ትላላችሁ፣ አንዴ ጽምዶ ትላላችሁ፣ አንዴ ከማንም ጋር አብራችሁ ሰራላችሁ። የኛ ሀገር ተላላኪዎችን ጭምር ሰሞኑን አይተናል። በካይሮ ስፖንሰር አድራጊነት፣ በሻዕቢያ አስተባባሪነት የሪዮቱ ቴዎድሮስ በአጋፋሪነት የመራው ያካሄደው የወረበሎች ስብስብ የዛኑ ቀን ነው የተበተነው። የዛኑ ቀን ግማሹ እዛው ሲሳሳም ነበር። ስለ ኢትዮጵያ እያወራን ነው እያሉ እዛው ይሳሳሙ ነበር። ስለ ኢትዮጵያ ስለ ትልቅ አጀንዳ ይዘው መጥተው ፍጹም ባልተገባና በማይሆኑ ናቴ ሲሳሳሙ ተመልክተናል። እነዚህ ናቸው እንግዲህ የሻዕቢያ ገረዶች፣ የሻዕቢያ ተላላኪዎች። ስለዚህ በተላላኪነት የሚቀየር ነገር እዚች ሀገር ላይ አይኖርም። ይህን እነግራችኋለን። ጀግና የሆነ መንግስት አለ፣ ጀግና የሆነ ሰራዊት አለ፣ ሁሉ ነገር ይስተካከላል። ስለዚህ ሻዕቢያ በጣም ከመርበድበዱ የተነሳ ማለት ነው ይሄን ታሪክ ሻዕቢያ እንዲቀለበስበት አይፈልግም። ቀይ ባህር ላይ ሙሉ በሙሉ ኢትዮጵያን ዘግቶ የሻዕቢያ የበላይነት እንዲያከትም አይፈልግም። ሻዕቢያ በማንኛውም በኩል ማለት ነው ምንም አይነት አስማታዊ ነገር፣ ድግምታዊ ነገሮች ሁሉ መጠቀም ይፈልጋሉ። ይሄ የኛን ምላሰኞችና ምናምን ይሄ ወረኞቻችንን ሰብስቦ ማስጨፈር አይደለም። ከሳይንስ ውጪ የሆኑ አስማታዊ ድርጊቶች ሁሉ መጠቀም ይችላል። ይሄንን ውርደት ከመከናነብ ብሎ ማለት ነው። ይሄ ደግሞ የማይቀር ነገር ነው። ስለሚያውቁት ከሁሉ ጋር አሁን ከኩታራው ጋር ሁሉ አብሮ መስራት ጀምረዋል። ስለዚህ እኛ ምንም አይመስለንም። ፍትሃዊ ጥያቄ ይዛለች ኢትዮጵያ። ይህንን ፍትሃዊ ጥያቄ ፍትሃዊ በሆነ መልኩ ታረጋግጣለች። 4 ነጥብ። ስለዚህ ኢትዮጵያውያን የሻዕቢያ የመጨረሻው ዘመን ይሄ ነው። በቃ ሻዕቢያ በፈለገው ነገር ሊጮህ ይችላል፣ የፈለገውን ሊያደራጅ ይችላል፣ የፈለገውን ሊያስተባብር ይችላል። አክትሞለታል። ሄሜቲ ይጀምራል። አሁን እርግጠኛ ነኝ ሄሜቲ ይጀምራል። ምክንያቱም ሀገሬ ውስጥ
ጥቃት የከፈተ የሻዕቢያ ሰራዊት አለ ብሎ ዛቻ ሁሉ አቅርቧል። ይህንን ጉዳይ ሻዕቢያ እንዴት እንደሚመለከተው ራሱ ያውቀዋል። በመጨረሻም ኢትዮጵያ ቀይ ባህር ላይ ትመጣለች። የኢትዮጵያ ባህር ኃይል ቀይ ባህር ላይ የጦር ሰፈር ይኖረዋል። ይህን ዓለም ሁሉ የተስማማው ነገር ነው። የሻዕቢያ ደጋፊዎች ደጋግሜ እነግራችኋለሁ። ይሄ የማይቀየር የማይደለዝ የማይሰረዝ የኢትዮጵያ አቋም ነው። ይሄን የኢትዮጵያ ሕዝብ ጠቅላላ 100% ይደግፈዋል። ይሄን ሀሳብ 4 ነጥብ። ክብራትና ክብራን ስለ ሻዕቢያ ካሁን በኋላ ላናወራ እንችላለን። በጣም እርግጠኛ ሆኜ ልንገራችሁ፣ ተረት የሚሆንበት ጊዜ ሩቅ እንዳልሆነ እኔ አስረዳችኋለሁ። 100% እርግጠኛ ነኝ። የኔ ሀገር ኢትዮጵያ 2 ቀን ብቻ ይበቃታል። 2 ቀን ከናቅፋ ከቃሮራ እስከ ራስ ዱሜራ 2 ቀን ነው የሚበቃት የኔ ሀገር ለሁሉም ዘመቻዎች ማለት ነው። ስለዚህ ኢትዮጵያ ፍትሃዊ በሆነ መልኩ ጠይቃለች፣ የምትቀበለውን ትቀበላለች። ባለፈው ተናግረዋል እኮ የውጭ ጉዳይ ሚኒስትሩ ምንድን ነው ያሉት? የውጭ ጉዳይ ሚኒስትር ዶክተር ጌዲዮን ጢሞቴዎስ በገንዘብ የማይተመን ነገር ተወስዶብናል ብለዋል። በኤርትራ በገንዘብ የማይተመን ነገር ኤርትራ ወስዳብናለች ብለዋል። ይህን የኢትዮጵያ ሕዝብ ጠቅላላ ያውቃል። የኢትዮጵያ ሕዝብ ሁሌም የሚቆጨው ነገር ይሄ ነው። ጠቅላይ ሚኒስትር አብይም ተናግረዋል። ኢትዮጵያ ያለ ባህር በር እንደዚህ መሆኗ ይቆጨኛል ብለዋል አብቹ። ጠቅላይ ሚኒስትር አብይ ነው ያሉት። ስለዚህ እኛ ሁላችንም ኢትዮጵያውያን ነን። ደማችን ውስጥ ኢትዮጵያዊነት ዛሬም አለ። ቆዳችን ኢትዮጵያዊ ነው። ፊታችን ኢትዮጵያዊ ነው። ግርማ ሞገሳችን ኢትዮጵያዊ ነው። ዓለም ያውቀናል። ስለዚህ የሻዕቢያ ጉዳይ ዘንድሮ ያከትምለታል። አለቀ። በላይ መንገሻ ነኝ ከአዲስ አበባ ኢትዮጵያ። ክብራትና ክብራን ይህ አዲሱ ቻናላችን ነው። ያኛውን ቻናል እንግዲህ ከዚህ በፊት እነዚህ ወንበዴዎች ያው ታውቃላችሁ በተደጋጋሚ ሲያዘጉብኝ ነበር። አሁንም አንድ 10 ምናምን ቀን ሆኖኛል ከተዘጋብኝ። ያኛው ከዚህ ቀድሞ ስጠቀም የነበረበት ቻናል አሁን ይህንን የኢቲ ቮይስ የተሰኘ ቻናል በአዲስ መልኩ ከፍተናል። ይህንን ቻናል ሰብስክራይብ እንድታደርጉ ለኢትዮጵያውያን ብቻ ጥሪ ያስተላልፋለሁ። የጀግና ልጆች ኢትዮጵያውያን ብቻ ይህንን ፕሮግራም በሰፊው እንድንቀጥልበት ይህንን ቻናል የኢትዮጵያ ድምፅን ለወዳጅ ዘመዶቻችሁ በማጋራት አጋርነታችሁን እንድታሳዩኝ በታላቅ አክብሮት ጋብዛለሁ። ሁሉም ነገር መልካም ይሆናል። እግዚአብሔር ኢትዮጵያን ይባርክ። አሜን።